ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ። ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይቆይም ወደ ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያል። ተጣላን፣ ራሴን አጠፋለሁ፣ ከመስኮት ዘላለሁ አለች። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው እንደውም ሩሙ አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳች ነውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ ይኸው አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን። እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። ራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው ያየ ጆከር ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታለች። ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ይችላል። ዙም አርገውና ራቅ አርጋ አሳይ። ዙም አታድርገው፣ ወደዛ አርቀው፣ ራቅ አርገው። አንተ አርቀው ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ራቅ ይዘጋባል። አሁን ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው። ጆኒ ዝጋው። ቀጥል ሐሳብን ዙሮ አሁን ላይ እሱን ይሄንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለኔ የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሜ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ ታፕ አድርጉ፣ እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ። ለእሷም ሸር አድርጉላት።
በቃ መነጋገር ካለብን መነጋገር ካንዱ የጃኒ ስልክ ካላችሁ ደውሉላት እንድትመጣ ያ መሯሯጥ። እሺ ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ከታቻላችሁ ጃንዋሪ ትችላላችሁ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምሩ አይደለ? ይታያችኋል? አዎ ሚስ ኮል አደረገች አለች እዛውና ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉን ያሳየናል። ካለዛ ስክሪንሾት ያርግና ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። አይ ቲንክ ላይቭ ላይ ያለች ነው ባን የተደረገውና ከዚህ በታች አካውንቷ ታግ አድርጌዋለሁ። አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግራቸዋል። ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አለ። ከሁላችሁም እድል አካውንቱ መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የሚሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይወረድ፣ እኛ መወያየት እንችላለን። ጆን እየቀጥል። ስለ አካውንት የቱ አካውንት? ስለ እሱ አካውንት መዘጋ ዘግታል አካውንት እኔ እንዴት አዘጋለሁ? ጆከር ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው፣ ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ የቲክቶክ ማናጀር አይደለሁም። አዳምጠኝ፣ ጠቅለል ታደርገዋለህ አንተ። ጥያቄዎችን ትልበልብህና ለህዝቡ ያነሳውንና ያለው ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ? ኧረ በኢየሱስ ስም ኧረ ማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንም አታቆመኝ። ወንድ ጋር ደውላ በፌክ አካውንት እየደወለች በፌክ አካውንት እያወራችሁ ይሄ ጅል ዱዝ ማለት ነው። ይሄ ዱዝ እሱ እየተንበረከከ አፏን እየጠረገ ምናምን፣ እሷ ግን ልቧ እዛ ነው። አያችሁ፣ ሴት ልጅ አንዴ ልባቸው ከሄደ ጊዜ እንዳይተላለፋቸው ነው ዴት የሚያደርጉት እንጂ ልባቸው ሌላ ቦታ ነው። አይስወረጋ እግዚአብሔርን ነው ምን ልባቸው ሌላ ቦታ ሄደ እንጂ አንተን ዝም ብለው የሚጠብሱ በቃ ማግባት አለብኝ መውለድ አለብኝ ብለው ነው። ብዙ ሴት ልባቸው የመጀመሪያ ወይ የሁለተኛ ፍቅረኛቸው ጋር። ይሄ ጅል ግን አልገባውም። ደሞር አንተ ሶሻል ሚዲያ ስትጠቀም አፏን እየጠረቅ ልክተ ወይ ቺትሰር ምናምን እያሉ ችኮች ይቀናሉ አይደል? አያችሁ፣ እሷ ግን ልቧ እሱ ጋር የለም። ልቧ ቢግ ላቭ ኤንድ ቢግ ሪስፔክት ጋር ነው። ከጆን ዳንኤል ጋር ሪሌሽንሽፕ ውስጥ ነበርኩኝ። ግን ሪሌሽንሽፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ፣ አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ህይወት ግን አታስቅም። ጆን ዳንኤል በዚሁ ሳምንት የወሩ ምርጥ ቲክቶከር ማለትም የወሩ ምርጥ ቅልብ ተብሎ ተሸልሞ ነበረ። ዛሬ ደግሞ የምንሰማው ቲክቶከር ጃኒ ከእሱ ጋር በነበረችበት ሰዓት ላይ እንደሚያሰቃያት፣ እንደሚደበድባት፣ ልክ ቀነኒ ላይ እንደሚደርሰው አይነት ጉዳት እንደሚያደርስባት ተናግራለች። ኦፍኮርስ ከአንድ ሰው ብቻ ሰምተን ነገሩን ጀጅ አናደርግም። ጆን ዳንኤልም የሚለውን ነገር እንሰማለን። ነገር ግን ይሄ ነገር እውነት ከሆነ ጃኒ ላይ እንደዚህ አይነት ነገር ሲያደርስባት ከነበረ የሁለቱም አድናቂ ባልሆንም ከተበዳይ ጎን ለመቆም ምንጊዜም ዝግጁ ነኝ። ስለዚህ ጃኒ አይዞን፣ ነገሩ እንዳልሽው ከሆነ በመረጃ በማስረጃ ተረጋግጦ አሁን ደረሰብኝ ያልሽውን ነገር ሲያደርስብሽ ከነበረ ሁሉን ነገር በህግ እንጠይቃለን። ጆን ዳንኤል ነገሩን በጊዜ ግልጽ ብታደርግ ያየሁት ምንድን ነው የሚመስለኝ፣ ይሄ ነገር ያደርጋል ብዬ አስባለሁ። ለምን መሰለ
ፊት ለፊት ሆኖ የሚሰድባት ስድቦች ነበሩ። እኔ ራሱ እንደነግጥ ነበር አንዳንዴ። ይጂ ቦርኮ ምን ታመጫለች ከዚህ ውጭ ምናምን እያለ ምንጭቅጭቋን ያወጣታል ሲፈልግ ደግሞ አብሯት ይሆናል። እውነት ነው የምነግርህ፣ ፊት ለፊት ባየሁት ነገር ፊት ለፊት ጌም ሲጫወቱ ምናምን በቃ ብሽቅጥቅጥ ነው የሚያደርጋት። እንደ ገርል ፍሬንድነቷ ራሱ እንዲታወቅ አይፈልግም ነበር። እሱን ደግሞ ያየሁት በምን መሰለህ? የገዛ ልጁ ተወልዶ ስሙን ራሱ አያውቀውም ነበር። የገዛ ልጁን ነው ማወራ፣ ገባ? ተወልዶ እዛ ላይ ላይቭ ሲያመጧት እሷ ናት እንኳን አክብራው የመጣችው ልጅቷ፣ የልጁ ሚስትር፣ የልጁ እናት። ከዛ ልጁ ስሙ ማን ነው እያለውን ላይ ይጠይቃል። ምንም ግድ የለሽ የሆነ ሰው ነው። እኔ በተወሰነ መልኩ እኔ ከእንትና ላይ ይቻል አይሆን ግልጽ ነው የምነግርህ። ይሄ ማን ነው ቀነኒን ከገደለው ጋር ነገር ሌላ ነገር ውስጥ እንዳይገባ ይሄ ነገር መስተካከል አለበት። ልክ አልሰራም። ሴት አሁን አካውንቱን ያዘጋው እሱ ነው ብለህ ታምናለህ አንተ? አብሶሉትሊ። ምክንያቱም ለምን መሰለህ እንደዛ ምለው፣ እኔ ያው ሚዲያ ላይ የቆየው ሰው ነኝ። ይቺ ልጅ የምትሰራቸው ቪዲዮዎች ሪፖርት የሚያስደርጉ አይደሉም፣ ወይም ደግሞ የሚወርዱ አይደሉም። እሱ ከመውጣቱ በፊት ከዛ ቦታ እሷ ምንም የእሷም ሆነ የአዶናይ ምንም ሪፖርት አልነበረውም። ምንም አዶናይ ሪፖርት መጥቶብኛል ብሎ አንድ ቪዲዮ ሰርቶ አያውቅም ከዛ በፊት አንድ ቪዲዮ። ስለዚህ አዶናይም ሪፖርት እየተደረገ ነው ፕሊስ፣ የመጨረሻ ዋርኒንግ ላይ ነኝ፣ አካውንት እንትን ብሏል እያለ ነበረ። አሁንም ደግሞ የእሷንም እንደዚሁ አካውንት ሊዘጋ ነው ምናምን ትላለች በየጊዜው። ስለዚህ አብሶሉትሊ ጆን ዳንኤል ነው እውነቱን ከጠየቅ ይሄ ነው። ምክንያቱም ከዛ በፊት አልነበረም። ሁላችንም አሁን በጌምና ሚዲያ ላይ ባለው ነገር እንነቋቆራለን። በፍቅር ውስጥም ሰው ይድባል። በጣም ጎበዝ ሴት ነኝ። አይኖ አውቀዋለሁ። ስለ ራሴም ቲክቶክ ላይ መጥቼ አውርቼ አላውቅም። እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ አውርቼ ላይ ቤት ሲዘጋብኝ ኑሯል ለብዙ ጊዜ ማለት ነው። በጣም ብዙ ጊዜ በቃ ኦኬ ጋይስ፣ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ተይኝ በእግዚአብሔር፣ ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። ሁለት ሴት እህቶች አሉኝ። ሁለት ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ፣ አዲስ ሰው ሆኛለሁ። ተይኝ በእግዚአብሔር፣ ስለ እግዚአብሔር ተይኝ ጃኒ። እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ። ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴን መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኬን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው።
እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ተገናኝታችኋል? ያልካት ነገር አለ? አረ የለም፣ ምንም የለም። አካውንቷን አንተ ነው ያዘጋኸው? አረ እኔ በምን አቅም ሄድ ዝም ብሎ እኮ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደለ? ቤተሰብ አካውንቷ ተዘግቶባታል። አዎ አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ እኔ እንጃ አይ ዶንት ኖ ሪከርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆንክ አውቃለሁ። አጠገብህ ስልክ ካለ ግን ግባና ቼክ አድርግ። የምትፈራራም ሴት አይደለችም። ሰው ፊት ነው በጥፊ የሚመጣ ሁሉም ያውቃል። ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡም ለሁሉም ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች፣ ግራውንድ አውርቻታለች። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ ያስቀየምኩ ነገር አለ የበደልኩ ነገር አለ አለች። አሁን ከልጅ እናገናኙት አይ አሁን እንደዚህ ደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ራሱ እሷትም ታጠብቃት ልንገረው ወደ መልስ ለጆከር ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላውቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላውቅም ለምን እንደዚህ እንዳደረገች እንደዚህ ይመስለኛል። እኔ ግን ሁላችሁ ሰው ደውሉላትና ጃኒ ትምጣና እሷን ተናግራ ከዛው ነገሩን መዝጋት ይችላል። ፊት ለፊት ይሄን ብለኛል፣ ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ፣ ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየን ፊት ለፊት ታሳያል። ማንንም ሰው አንደብቅም፣ ከማንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ አንተ እልክልሃለሁ ጆከር፣ ችግር የለውም አንተ እልክልሃለሁ። ምን እንድታየው አልፈልግም፣ ወይ ክሮፕ አድርጌ ፊቷን እልክልሃለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ትምጣ፣ እንጠብቃታለን። አሁን ለተወዳጅ ሰው እያያት ዋሲዬ ይኸውልህ 100 ምናምን ሺህ ሰው እያየ እሱ በድፍረት መጥቷል አይደል? እውነት አለኝ እኔ አልበደልኳትም ማለት እሷ ተበድያለሁ ካለች ፊት ለፊት ነው የሚመጡ። እላፊ ቃል ማንም መናገር አይችልም። እኔ ተበዳይ ነኝ ለሚሰው ምንም ያከብረኛል፣ እሷም ታከብረኛለች። ምንም አይነት እላፊ ቃል ሳይነጋገሩ ለሚሰጠውና እስካሁን ለተናገራቸው ነገሮች አልደወልኩም ካለች እሱ ሌላ